የተወደዱ መምህራችን መጋቤ ሐዲስ ወብሉይ ቀለመወርቅ ታደሰ፣ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። አሜን። ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። በኋላ ሰፋ ያለ የትምህርት ክፍለ ጊዜ ስለሚኖር እኔ ለጥቂት ደቂቃዎች የእግዚአብሔርን ቃል አስታውሳችኋለሁ። በዚህ የምትኖር ከተማ የለችንምና ትመጣ ዘንድ ያላትን እንፈልጋለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 14 በዚህ የምትኖር ከተማ የለችንም። በዚህ ርዕስ ጥቂት ደቂቃዎች አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። አሜን። አሜን። ይህች የዕብራውያን መልእክት ሐዋርያው ቅዱስ ጳውሎስ ከይሁዲ እምነት ወደ ክርስትና ለገቡ አዳዲስ አማኞች አዳዲስ ክርስቲያኖች የላካት መልእክት ነች። የመልእክቲቱ የመጻፏ ምክንያት እነዚህ ክርስቲያኖች ከብሉይ ኪዳን ወደ ሐዲስ ኪዳን፣ ከኦሪት ወደ ወንጌል፣ ከግዝረት ወደ ጥምቀት የመጡ አዳዲስ አማኞች ናቸው። ከይሁዲ እምነት ወጥተው ወደ ክርስትና የገቡ አዳዲስ ክርስቲያኖች ናቸው እና ምን ገጠማቸው? እንዴት የይሁዲን እምነት ትታችሁ እንዴት ክርስቲያን ትሆናላችሁ ብለው ወገኖቻቸው አስጨነቋቸው። በዋሉበት አላሳድር ባደሩበት አላስውል አሏቸው። ወደ ሐዲሲቱ ሕገ ወንጌል በመምጣታቸው ምክንያት ከምኩራብ አባረሯቸው፣ ከማህበራዊ ሕይወት አገለሏቸው፣ ሽታቸውን እንኳን ጠሉባቸው፣ ጽኑ መከራ ደረሰባቸው። በዚህ ምክንያት ምን ተሰማቸው? ክርስቲያን በመሆናችን እግዚአብሔርን ለማምለክ ወደ አዲሲቱ ሃይማኖት በመምጣታችን እንዴት ይህ ሁሉ መከራ ይደርስብናል ብለው ወደ ኋላ ማፈግፈግ ጀመሩ። ካመኑት እምነት፣ ከሚመላለሱበት ሕይወት፣ ከደረሱበት ማይረግ፣ ከጣፈጠችው የክርስትና ሕይወት ወደ ኋላ ማፈግፈግ ጀመሩ። እንደው መከራውም ይብዛ፣ ስቃዩም ይብዛ፣ መባረሩም ይብዛ፣ እንግልቱም ይብዛ፣ መሰደዱም ይብዛ፣ ግን አንድ ተስፋ አለን ብለው ያምኑ ነበር። ያ ተስፋቸው ምን ነበር? ክርስቶስ ቶሎ መጥቶ ይወስደንና ይህን መከራ እንገላገል የለ ብለው ተስፋ አድርገው ነበር።
ቢጠብቁ ክርስቶስም ቶሎ አልመጣላቸው እና ምን ተሰማቸው? መከራውን በዛ። ተስፋ ያደረግነው ክርስቶስም ሊቀር ነው መሰለኝ ዘገየ። ታዲያ ምን እናድርግ አሉና ክርስትናን እየተዉ ትተዋት ወደ መጧት ሃይማኖት ወደ ይሁዲ እምነት መመለስ ጀመሩ። ወደ ኋላ ማፈግፈግ ጀመሩ እና ቅዱስ ጳውሎስ ይቺን ደገኛይቱን የዕብራውያንን መልእክት ይጻፈላቸው ሊያበረታታቸው ፈልጎ ነው እና ምን አላቸው? እኛ ግን ሊድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉቱ አይደለንም ብሎ ቅጩን ነገራቸው። እንደውም ምን አላቸው? ሊቀር ነው መሰለኝ ዘገየ ብለው አስበው የለ ክርስቶስ ሊመጣ ያለውም ይመጣል አይዘገይም ብሎ ፍርጥ አድርጎ ክርስቶስም እንደሚመጣ ነገራቸው እና ግን ማጽናኛ የሚሆኑ ኃይለ ቃላት ደግሞ ሰጣቸው። ከነዛ የማጽናኛ ቃላት አንዱ ተው እንጂ በዚህ የምትኖር እኮ ከተማ የለችንም፣ ትመጣ ዘንድ ያለችውን ከተማ እንፈልጋለን አለና ይህችን ተስፋ ሲያጡ ሁሉንም ነገር እንዳጡ እንዳይቆጥሩ፣ ከማህበራዊ ሕይወት ሲገለሉ ብቻቸውን የቀሩ እንዳይመስላቸው፣ ይህች ዓለም ስትጎድልባቸው ብዙ ነገር እንደጎደለባቸው አስበው ተስፋ እንዳይቆርጡ ተስፋቸውን ወደ ሰማይ ሳበው። ምን ብሎ? በዚህ የምትኖር ከተማ የለችንም አላቸው። ይልቁኑ ትመጣ ዘንድ ያላትን ከተማ እንናፍቃለን አላቸው። ይሄ ምድር አይደል ተስፋ አስቆርጧቸው የነበረው? ስለዚህ ከዚህ ምድር በላይ ወደ ሰማይ ወደ ዘላለም ሕይወት ሳባቸው። በዚህ የምትኖርማ ከተማ የለችንም አላቸው። እቺን ነው ርዕስ አድርጌ ወሰድኳት። እስኪ የኔና የናንተን ከተማ ባሳያችሁ፣ በዚህች ከተማ ተስፋ አትቆርጡ ይሆን? እቺን ዓለም በማጣታችሁ ምናልባት የተለያየ ነገር ስለጎደለባችሁ ከምትመላለሱበት መንፈሳዊ ሕይወት ከደረሳችሁበት ማይረግ ወደ ኋላ ታፈገፍጉ ይሆን? የተዘጋጀችልንን ከተማ አድራሻ ባስጎበኛችሁ መልካም አይደለም? ትንሽ ላስጎበኛችሁ። በዚህ የምትኖር ከተማ የለችም። እቺ ዓለም እቺ ከተማ ምላት ዓለምን ነው። ቅዱስ ጳውሎስም የገለጸው እንደዚያ ነው። ጨለማ የሆነች የጨለማው ዓለም ገዢ ዲያብሎስ እያያዛት ይመስላል። መጽሐፍ ቅዱስ ዓለም በክፉ እንደተያዘች እናውቃለን ይላል። ዲያብሎስንም የጨለማው ገዢ ብሎ ይገልጸዋል። ክፋት እያጨለማት፣ ፍቅር እያጣች እየጨለመች፣ ደስታ እያጣች እየጨለመች፣ ለስሙ ያጋጊጧታል፣ ለስሙ ስማርት ሲቲ ያረጓታል እንጂ እቺን ዓለም እውነት እንነጋገር ከተባለ ለመጨለም እያዘቀዘቀች። በቅርቡ እንኳን አንድ ትልቅ ዓለም አቀፍ የሳይንቲስቶች ማህበር እኩለ ሌሊት ላይ ልንደርስ ጥቂት ሰከንዶች ቀርቷል ብሎ አውጀዋል። ዓለም እየጨለመች በመኃልየ ዘሰሎሞን ላይ እንዳለችው ሴት ትመስላለች እቺ ዓለም። ፀሐይ መልኬን አክስሎታልና አትዩኝ እንደምትለው እንደዛች ሙሽሪት ይቺን ዓለም ጥላቻ አክስሏታል። ይቺን ዓለም ፍቅር ማጣት አክስሏታል። ይቺን ዓለም ደስተኛ ለመሆን አክስሏታል። ይቺን ዓለም ብለው ደስታ ስላጡ ፍቅር ስላጡ ጨለማ ሆኖባቸዋል። የተወደዳችሁ ክርስቲያኖች፣ ታዲያችን የጨለማ ዓለም ሰው አጣው ብሎ ሕይወቱን ሊያጨልም ይገባል? እኔ ሌላ ከተማ ላሳያችሁ። ትልቅ ሊቅ ስላሉ ከኋላዬ ወደ እሳቸው መግቢያ እንዲሆን እንደ ስታርተር ቁጠሩት። ይሄን
እኔና እናንተን ከተማ ላስጎብኛችሁ። እግዚአብሔር ያዘጋጀልን በደሙ መፍሰስ በስጋው መቆረስ የመሰረተልን ሌላ ከተማ አለች። እሷ ከተማ ምንድናት? የብርሃን ከተማ ናት ወገኖች። የብርሃን ከተማ አለች። እቺ የጨለማ ዓለም ናት ብያችኋል። በክፉ ጨለማ በክፉ ዲያብሎስ ስለተያዘች የኔና የናንተ እውነተኛን ከተማ ግን ላስጎብኛችሁ። የብርሃን ከተማ አለች። የብርሃን ድንኳን የሚተከልባት፣ የብርሃን ሿሿት የሚሰማባት፣ የብርሃን ምንጣፍ የሚዘረጋባት፣ ብርሃን ጎርፎ ነው የሚወርድባት፣ ብርሃናውያን የሚወርሷት፣ ጻድቃን እንደ ከዋክብት የሚደምቁባት የብርሃን ከተማ ተዘጋጅታልናለች። መጽሐፍ ቅዱስ እንዲህ ይላል፣ ፀሐይና ጨረቃ ሊያበሩላት አያስፈልጋትም ይላል። ለብርሃኗ ፀሐይ ለሌሊቷም ጨረቃ የማያስፈልጋት የኔና የናንተ ከተማ ተዘጋጅታለች። ወገኖቼ ከዋክብትም አይነጠፉባትም፣ ፀሐይም አይወጣባትም። እንደዚህች ዓለም የውሃ ኃይልም ለብርሃኗ አትፈልግም። ሌላ የብርሃን ከተማ አለች። ብርሃኗ መብራቷ ማን እንደሆነ ቅዱስ ዮሐንስ በራእዩ ይነግረናል። ብርሃኗ መብራቷ ኢየሱስ ክርስቶስ ነውና ይላል። እስኪ አይናችሁን ጨፍናችሁ ጥቂት ደቂቃ አስቡት። ምን አይነት የብርሃን ከተማ ትሆን? ብርሃኗ ኢየሱስ ክርስቶስ የሆነላት የማያጥበረብር ብርሃን፣ የማያቃጥል ብርሃን፣ የማይጠልቅ ፀሐይ፣ የማይጨልም ፀሐይ ኢየሱስ ክርስቶስ መብራቷ የሆነላት ከተማ የኔና የናንተ ከተማ እንደሆነች አታውቁ? ይህንን ዓለም ይህንን ከተማ አጣው ብሎ ሰው ከሃይማኖቱ ከመንፈሳዊ ሕይወቱም እንዳይጎድል በዚህ ዓለም የምትኖር የጨለማ ከተማ የለችንም። ትመጣ ዘንድ ያላትን የብርሃን ከተማ እንፈልጋለን ነዋ። የተወደዳችሁ ክርስቲያኖች ወደ ውስጥ ትንሽ ይዛችሁ እስኪ ልግባ በሞቴ። እቺ ዓለም ቢበዛ በድንጋይ ነው የተኮለኮለችው። በጣም ቢበዛ በጣም በዛ ካል በግራናይት ነው ያሸበረቀችው። አብዛኛው ነገሯ ግን ብሎኬትና ጥርብ ድንጋይ። እቺ ዓለም እንደዚህ ነው። ምናልባት እኔና እናንተ ምንኖርበት የሆነ ለጠፍ የተደረገ ጭቃም ሊሆን ይችላል። ካላጋነንኩት ቆርቆሮም ተመቶበት ይሆናል። ወዳጄ እቺን ዓለም አጣው ብለን እኮ ነው እኛ ብዙ ወንጀል እየሰራን ያለ ነው። እኔ ያቺኛዋን ከተማ ወደ ውስጥ ይዣችሁ እስኪ ልግባ። ተው እንጂ ወደ ውስጥ ከአጥሯ ለምን አላስጀምራችሁ? ቅዱስ ዮሐንስ ስለ ቅጥሯና ስለ አጥሯ ሲናገር ኢያስጲድ የሚባል ማዕድን ነበር ይለናል። በሞቴ ይህንን ቃል ገና ከኔ ነው አሁን የሰማችሁት። ኢያስጲድ የሚባል ማዕድን ነበር። ምኗ? አጥሯ። አሁን የብሎኬትና የጥርብ ድንጋይ ከተማ አሳጣናቸው ብሎ የዓለም ሊፎክር እኮ ይችላል። የኛ ዓለም ይሄ አይደለም። አጥሯና ቅጥሯ ተነግሮ የማያልቅላት ኢያስጲድ የተባለች ማዕድን ናት ይላል ቅዱስ ዮሐንስ። ወደ ውስጥ ላስገባችሁ፣ አብራችሁኝ ተከተሉ። ከተማይቱም ወርቅ ነበረች ይላል። ይሄ ለንጽጽር የቀረበ እንጂ ቅዱስ ጳውሎስ ሲገልጸው ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ከተማ ነው የሚለው። ምን አይነት ከተማ የሆነች ከተማ ወዳጄ! አንዳንዶች እንደሰሩት እንደ አንደርግራውንድ ከተማ እንዳይመስል እንሰማለን እኮ። ይቺ ዓለም መከራ ሲገጥማት እነሱ ከመከራ ለማጥምለጥ አንደርግራውንድ ቦታ እንደሰሩ ቤት እንደገነቡ እንሰማለን። ለአንዳንዶች ተገልጿል። የማህበራዊ ሚዲያው
እንደዚህ አይደለም ወገኖቼ። ከተማይቱም ወርቅ ነበረች ይላል። አንድ ሊቅ እንደውም ሲገልጸው እግዚአብሔር የሰራትን ይችን ከተማ አንድ ሰው አይቷት 70 እና 80 ዘመን ሲያደንቃት ይኖራል ይላል። ሲያደንቃት ይኖርባታል 70 እና 80 ዘመን እጁን ባፉ ጭኖ አይን አይቷት አያውቅም። ቃል ገልጧት አያውቅም። ህሊና መርምሯት አያውቅም። ልዩ እግዚአብሔር ለኔና ለእናንተ ያዘጋጀው ከተማ አለን ክርስቲያኖች። መወጣጫዎችም እንቆች ነበሩ ይላል። ምን አይነት ጌታ ነው እንዲህ አይነት ከተማ ያዘጋጀልን? ቤታችንን እኮ ነው ማስጎበኛት። ታዲያችን ከተማ አጣችሁ ብሎ አሁን መነፍረቅ ይገባናል። አሁን ማዘን ይገባናል። አሁን መተከዝ ይገባናል። አሁን ማዲያት ሊበላን ይገባል። ይህን ከተማ ስላጣን ሁሉን ነገራችንን ማጣት አለብን። ከተማ ምለው ዓለምን ወደ ውስጥ ገብቼ ያስጎበኛችሁ አይደል? አሁን ቁሳዊውን ነገር ደግሞ ልተውና በሞት አንዳንድ ነገር ልንገራችሁ። እቻ ዓለምን ታውቋታላችሁ። ፈጠን ምለው ጉዳይ ስላለኝ ይህ ዓለም የፍርሃት ዓለም ነው ታውቃላችሁ። ይህ ዓለም የስጋት ዓለም ነው ታውቃላችሁ። ወጥቶ መግባት ስጋት ነው። መኖር ተረት ሆኗል። እንደ ጥንቱ ድሮ ክሎ ማለት አቅቶናል። ዛሬን ከኖርን ብርቅ ሆኖብናል። ለማጋነን የምትጠቀመው ቃል እንዳልሆነ እግዚአብሔር ያውቃል። ፍርሃት እንኳን በተራ ሰዎቹ በእኔና በእናንተ በታላላቅ አምባገነን መሪዎች እንኳን ሳይቀር ፍርሃት ስላጀባቸው ምናምን ሬዲየስ የሚቆጣጠር መሳሪያ ታጥቀው ነው የሚሄዱት። በእግሩ ሲሄድ ያየው እንደሆነ ዝም ብሎ እንዳይመስል የረቀቀ ዘመን ነው። በሬዲየስ እዛ አካባቢ ማን እንዳለ አጣርቶ ነው የሚሄደው። ፍርሃት፣ የቦዲጋርዶች ማለት ፍርሃት፣ የመሳሪያው መኮልኮል ፍርሃት፣ በየብስ ፍርሃት፣ በባህር ፍርሃት፣ በአየር ፍርሃት፣ የፍርሃት ዓለም። ታዲያችን የፍርሃት ዓለም ትፈልጓታላችሁ? አይደለም። የማንፈራባት ከተማ እግዚአብሔር አዘጋጅቶልናል። እንዲህ ይላል እግዚአብሔር ቃል። እግዚአብሔር ስላዘጋጀልና ኗኗርና ከተማ ነብዩ ኢሳይያስ ይገልጻል። በዚያ የሚያስፈራው የለም ይላል። ፍርሃት መዝገበ ቃላቷ ውስጥ የለም። የኔና የናንተ ከተማ የሚያስፈራው በዛ የለም። የሚያስፈሩ አምባገነኖች በዚያ የሉም። የሚያስፈሩ ሴረኞች በዛ የሉም። ቦኮ ሐራምም አይኤስአይኤስም ሽብርተኞችም አደጋ ጣዮችም እዛ የሉም። የሚያስፈራው እዛ የለም። የማንፈራባት ከተማ፣ ስጋት የሌለባት ከተማ፣ ሪስክ ፍሪ የሆነች ከተማ እግዚአብሔር በዘመኑ ዘገ በዚህ የምትኖር የፍርሃት ከተማ አጣው ብላችሁ ትጨነቃላችሁ። ነብዩ ኢሳይያስ ይገልጻት እንዴት ያሳምራታል። የአንበሳ ግሳት የእባብ ፉጨት አይሰማባትም ይላል። ምን አይነት ከተማ ናት! ወዳጅ የማይተውባት ጠላት የማይገባባት ብሎ ገልጿታል። ምን አይነት ከተማ ናት! እዚህች ከተማ መግባት አትናፍቁ። መንገደኞች ስለሆናችሁ እኮ ነው እዚህ የመጣችሁ። ቤታችሁ ያልተቀመጣችሁ ተጓዦች ነን ወደ ከተማችን። አንዲትን መነኩሴት አንድ ሰው መጥቶ ቤቷ ቁጭ ብሏል። ተጋዳይ ናት። ቤቷ ቁጭ ብላ ምን ነው እዚህ ተጎልተሻል አይላት መሰላችሁ? እሷ ምን አለች? ተጎልቼ አይደለም እየተጓዝኩ ነው አለች። እሷ በጸሎት እየተጓዘች፣ እሷ በናፍቆት እየተጓዘች፣ እሷ በደስታ እየተጓዘች፣ እሷ በጸሎት እየተጓዘች፣ እሷ በተጋድሎ እየተጓዘች፣ እሷ በትህርምት እየተጓዘች፣ እሷ በጭምትነት እየተጓዘች ነበረች። ፍርሃት የሚባል የለም። የማንፈራባት ከተማ አለችና ማንፈራባት ከተማ። ሌላ ነገር ልንገራችሁ። አለመፍራት ብቻ እኮ አይደለም የተወደዳችሁ ክርስቲያኖች፣ ጥቂት ስሙ። እቺ ዓለም ታውቃላችሁ፣
አንዱ ፍርሃቷ፣ አንዱ ጭንቀቷ በሽታ። ስንት በሽታ ወገኖቻችንን ይዞብን እንደሄደ ታውቃላችሁ። የካንሰር ሴሎች እስካሁን ዓለም እያወቀ አላስቆም ያላቸው ጉዶች፣ ምኑ ልዘርዝረው? አልጋ ላይ መጣበቆች፣ ኦክሲጅን ማጣቶች፣ ለቃል ያጠሩ ለትርጉም የቸገሩ በሽታዎች፣ ደግሞ የቆየ ዓለም የሚፈጥራቸው ወረርሽኞች። እኔ ምን እንደሚያስጨንቅ ታውቃላችሁ? መታመሞች። ስንት ውዶቻችን አሁን ታመዋል። ስንት ውዶቻችን አሁን ያቃስታሉ። ስንቶች ይሄ አየር ናፍቋቸዋል። ስንቱ ይሄ የቆምነው መቆም አዋግቷቸዋል። ስንቶች ታመዋል። ስንቶች በሽታ አጥቅቷቸዋል። የተወደዳችሁ ክርስቲያኖች ይህቺን የወረርሽኝና የበሽታ ከተማ ነው ከተማችን የምትሏል፣ ዓለማችን የምትሏል። ሲፈልጉ በሽታ የሚፈጥሩባት፣ ሳይፈልጉ ደግሞ ትንሽ ረፍት የሚሰጡባት ይህቺን ዓለም ነው ዓለማችን ብላችሁ እንዲያ የምትቀማጠሉባት። እኔ ሌላ ከተማ ላሳያችሁ። በዚህ የምትኖር የበሽታ በዚህ የምትኖር የወረርሽኝ ከተማ የለችንም። እና እስካላችሁ ሌላ ከተማ ላሳያችሁ። አሁን እየነገርኳችሁ ያለው ቅዱስ ጳውሎስ ያመለከታቸው አስደናቂ ከተማ በሞቴ ላሳያችሁ። እሷ ምንድናት? በሽታ የሌለባት፣ ህመም የሌለባት፣ ስቃይ የሌለባት፣ ጥዝጣዜ የሌለባት፣ ደም በዛ ደም አነሰ የሌለባት። በሞቴ ባጭር ቃል ልንገራችሁ። ዶክተሮች ካላችሁ ይቅርታ አድርጉልኝ። የዶክተሮች ስራ የሌለባት እና አልትራሳውንድ እና ምናምን የሚያቆሙባት ስራ የሚባል የሌለባት በሽታ የሚጠፋባት ልዩ ከተማ፣ መታመም የሌለባት። ነቢዩ እንዲህ ብሎ ገልጿታል። በዚያ የሚኖር ታመም ያለው ኃይልም ይላል። አዎ ሳንታመም የምንኖርባት ከተማ አለችና ስቃይ የሚያበቃብን ህመም የሚባል የሌለበት። እንደውም ነቢዩ ኢሳይያስ ይገልጻት የደንቆሮች ጆሮ ይከፈታል፣ ዲዳ ምላስ ይዘምራል፣ አንካሳ እንደሚዳቋ ይዘላል። እስኪ አስቡት፣ እውሮች ያሉ። ታዲያቺ ከተማችን ምን አይነት ትሆን ወገኖቼ? በሽታ የሚባል የሌለባት፣ ህመም የሚባል የማይመዘገብባት። ታዲያችን ከተማ ትናፍቋት። አኗኗራን እኮ ላሳያችሁ እኮ ብዬ ነው። ምናልባት ከጓጓን ብዬ እኮ ነው ወገኖቼ። በዚያ የሚኖር ታመም ያለው ኃይልም የሚለው ህመም የሚባል የሌለባት እና አልዓዛር ሄደው ያረፉባት። አትደንቅም እቺ ከተማ? ቁስሎቹን ውሾች ይልሱት የነበረው የአልዓዛር፣ ውሾች የከበቡት የአልዓዛር መላእክት ወደ መከበብ መጣ። አስተማሚ ያጣው መታመም አቆመ ወገኖቼ። ታዲያችን ከተማ ትናፍቋት። እዚህ እየታመምን እንኑር ነው ብትሉ፣ እዚህ ኦክሲጅን እየተሰካለ ግሉኮስ እየወሰደ እንዴ ተው እንጂ ሌላ የማንታመምባት ከተማማ አለች ወገኖቼ። እውነት እንነጋገር ከተባለ ይቺ ዓለም ሴራ ሼር የሚደረግባት ዓለም ናት። ፍቅር ሼር የሚደረግባት ዓለም አይደለችም። ታውቃላችሁ፣ በየዕለቱ የሚጎነጎንባት፣ ጸብ የሚፈጠርባት። እውነት እንነጋገር ከተባለ አፍሬያችሁ ነው እንጂ ማን ያልተጣላ እዚህ አለ? ልዘርዝረው ምን ያደርጋል? ማን ጥርስ ያልተናቀሳል? እኛን እንኳን ተመልከቱ፣ ሌላውን ተውት። ልንፋቀር የሚገባው እኛ እንኳን እስኪ ተመልከቱ። ጦር አውርድ እያልን አይደለም? ሰላም የታጣባት ዓለም እኮ ናት ወዳጆቼ። የተባበሩት መንግስታት በር ላይ አንድ ነገር ተጽፏል። ጦራቸውን ሰይፋቸውንም ማጭድ ያደርጋሉ የሚለው የነቢዩ ቃል ተጽፏል። ቻለም ግን ጦሯን ማጭድ ማድረግ አልቻለች። ይልቅ ድሮን አድርገው አይተናታል። ምናልባት ካልጨከነብን በቀር ስሙን የማንጠራው ሰውዬ ቢነካው ዓለምን ሊያጠፋት የሚችል መሳሪያ እጁ ላይ ታጥቋል። ታዲያችን ከተማ ነው ካልኖርንባት ብላችሁ እግዚአብሔርን ያህል ጌታ አይተዋችሁም? በታላላቅ ወንጀሎችና ደስ በማይሉ ነውሮች ውስጥ የገባችሁት
እግዚአብሔር አያዋጣንም ብላችሁ ጀርባ የሰጣችሁት ይህን ዓለም ደስ ማት እንጂ በጣም ጸዋ የረዘመ ፍቅሯ ያጠረ ተጨባበጡ ሲባባሉ ተጨማምቀው ተቃቀፉ ሲባል ተናንቀው አየናቸው። ታዲያ ይህንን ነው ካልኖርንበት የምትሉኝ? ተው እንጂ። እኔ ሌላ ከተማ ላሳያችሁ። የሰላም ከተማ የሰላም ከተማ በጣም ይደንቃል። የሰላም ከተማ አንበሳና ፍየል አብረው የሚኖሩባት፣ በላተኛና መብል የሚተቃቀፉባት። በምን ቋንቋ እንግለጻት? ባት ኖሮ ግልጽላችሁ ነበር፣ አሳያችሁ ነበር። ምን አይነት ከተማ ናት? ምን አይነት ከተማ ናት? የሰላም ከተማ። ጸብ የሚባል ፍቅር ብቻ ያለባት ምን አይነት ከተማ ናት? የፍቅር አምላክ ችንካሮቹን እያየን የምንኖርባት ምን አይነት ከተማ ናት? ከዚያ ከጸጋው ዙፋን ፊት ሰላም የሚጎርፍባት ምን አይነት ከተማ ናት? የሰላም ምልክት የዘንባባ ዝንጣፊ ይዘን ምንዘምርባት ምን አይነት ከተማ ናት? መዝሙር ናፍቆናል። አመስግነን የምንናገምበት ይሄ ዓለም ታፍቆናል። ሌላ ዓለም አለች አመስግነን ማናቆምባት፣ ዘውትር እያመሰገን የምንኖርባት፣ በባህር ብርጭቆ ላይ የዳዊትን በገና ይዘን የምንዘምርባት፣ ከበኩራት ማህበር ጋር እልል የምንልባት የሰላም ከተማ። የእግዚአብሔር ቃል እንዲህ ይላል፣ የባህላችን ከተማ ጽዮንን ተመልከት፣ አይኖችም የሰላም ማደሪያ፣ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ ይላል። የማይበጠስ የሰላም ከተማ። ተፈራርመው እንዳልተፈራረሙ እንደሚሆኑ ዓለም ላይ እንዳሉ አይደለም። ማይበጠስ ቃል ኪዳን፣ የሰላም ቃል ኪዳን ያለ ሰላማዊ ኢየሱስ ክርስቶስ መሃላችን የሚሆንባት ምን አይነት ከተማ ናት? እቺ ከተማ ትናፍቃችሁ? ለማየት አትጓጉ? ወደዛች ከተማ በዚህ የምትኖር የጸብ፣ በዚህ የምትኖር የሴራ፣ በዚህ የምትኖር የሸር ከተማ አጣን ብላችሁ ተስፋ ትቆርጣላችሁ? ምን ቀረባችሁ? ምን ጎደለባችሁ? ምን ጎደለባችሁ? ይልቅስ ትመጣ ዘንድ ያላትን የሰላም ከተማ እንፈልጋለን። የጸብ ከተማ አይደለም፣ የሰላም ከተማ። ማንም አይጣላባታል። መካከለኛው ምስራቅ ነው ማይጣላው። ይሄው ጦር አውርድ እያለ ነው። ማን ነው ማይጣላው? በጣም አንድ የሆኑ ሰዎች ተለያይተው ሲጣሉ ይሄው ዩክሬንና ሩሲያን አያችሁ። ማን ነው ማይጣላው? የኛንማ ተውት። ውሎ አዳራችን ጸብ ይመስላል። ታዲያችን የጸብ ከተማ ነው ካልተጣበቅንባት የምትሉት ሌላ የሰላም ከተማ አለች። በዚህ የምትኖር የጸብ ከተማ የለችም። ትመጣ ዘንድ ያላት የሰላም ከተማ እንፈልጋለን እንጂ። ተወደዳችሁ ክርስቲያኖች፣ ይህ ዓለም ታውቃላችሁ፣ የሐዘን ዓለም። አሁን እኔ በምናገርበት ቅጽበት ስንቶች እያዘኑ ይሁ፣ ስንቶች የሚበሉት አጥተው ይሁ፣ ስንቶች የሚጎነጩት አጥተው ይሁ፣ ስንቶች ሸብረክ ብለው የሚያርፉበት ታዛ አጥተው ይሆን? ከላይ የለበሷት ከስር እያጠረቻቸው፣ ከስር ሲለብሷት ከላይ ውርጭ እየመታቸው፣ ስንቶች በውርጭ ተቆራምደው እየኖሩ እንደሆነ እግዚአብሔር ይወቅ። ነገ የራቀባቸው ስንቶች ይሆኑ? ማለዳ የናፈቃቸው ስንቶች ይሆኑ? የዶሮ ጩኸት ነጋ አይናቸውን አፍጥጠው የሚያድሩ ስንቶች ይሆኑ? ሐዘን፣ ዋይታ፣ ስቃይ ያለባቸው የሚደብቃቸው የሚሸሽጋቸው ያጡ የት ውስጥ እንደሚገቡ የጨነቃቸው ስንቶች ይሆኑ? ወዳጅ አስባቸው። በጦርነት ምክንያት ልጆቻቸውን የቀበሩ አንጀታቸው ውስጥ ድንጋይ ከተው የሚያለቅሱ ስንቶች ይሆኑ? ጧሪ ቀባሪ ያጡ ስንቶች ይሆኑ? ሐዘን፣ ዋይታ፣ ስቃይ
ምንም ባላረጉበት ግፍ የሚሰራባቸው ደጋግ እግዚአብሔር ሰዎች ስንት ይሆኑ እግዚአብሔር ይወቅ። እኔ በመናገርበት ቅጽበት የት ቦታ አንድ መነኩሴ ድፍት ብሎ ይሆን እግዚአብሔር ይወቀው። ስንት ይሆኑ ሐዘን ስቃይ የክርስቲያን ሕይወት የነሱን ሕይወት የሚያደርግ ነው። ከሚያዝኑ ጋር የሚያዝን፣ ከሚያለቅሱት ጋር የሚያለቅስ፣ ከሚተክሱት ጋር የሚተክስ፣ ከሚታመሙት ጋር የሚታመም የምራት ታሳመም እቺ ዓለም ሐዘን ነው፣ ዋይታ ነው፣ ስቃይ ነው። ታዲያችን የዋይታ ታዲያችን የስቃይ ታዲያችን የህመም ዓለም ትፈልጓታላችሁ? ካልኖርንባት ብላችሁ ትተናነቋት። እኔ ተስፋ ማስቆረጥ ዓላማ አይደለም። ልባችን እንዳንጥልባት፣ ስናጣት እንዳንጎዳባት፣ ፊቷን ስታዞርብን አንገታችን እንዳንቀብርባት፣ አለሽን እንዳንላት ሐሳባችን ወደ ሰማይ። በዚህ የምትኖርማ ከተማ የለችንም። ትመጣ ዘንድ ያላትን እንፈልጋለን። የምትመጣውን ዓለም እንድንጠብቅ ተስፈኞች ነና። ወገኖቼ ይሄን ዓለም ብቻ ተስፋ አደረግን ከሆነ እኮ በጣም ምስኪኖች ነን እኛ። ቅዱስ ጳውሎስ በጣም ምስኪኖች አይደለም። እኔ አንዲት ጥቅስ ላንብብላችሁ፣ ነገሬን ወደ መጠቅለል ልሄድ። ከዚህ በላይ መሄድ አልፈልግም። እንዲህ ይላል፣ በዚያ በምትመጣው ከተማ ስለሚኖረን አኗኗር ቅዱስ ዮሐንስ በራእዩ የገለጸውን እንዲህ ብሎታል። በሞቴ ስሙኝ። ምን ይላል? እንባዎችን ሁሉ ከዓይኖቻችን ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ቢሆን ወይም ስቃይ ቢሆን ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ይላል። እንባን የሚያስፈስስ ይህን ዓለም ነው ካልኖርንበት የምትሉት እመነኝ። ከዛሬው ይልቅ ትንቢት አይደለም፣ ነገ ባሰንባችን ይፈሳል። በክፋት እየባሰ ስለሚሄድ ምንም ካልኩሌሽን የለውም። ከምንም ጋር እንዳታገናኙት። መጽሐፍ ቅዱስ በክፋት እየባሱ ይሄዳሉና ይላል። በክፋት እየባሰ ስለሚሄድ ነው። ምንም ትንቢት አይደለም፣ እውነት ነው። ታዲያም ባህን እያፈሰስክ መኖር ትፈልጋለህ? እንባህንም ደምህንም የቀላቀልክ መኖር ትፈልጋለህ? ተረኛ ሆነ መሄድ ትፈልጋለህ? አይደለም። እንባዎቻችን ወደሚታበስባት ከተማ ነው የምንጓጓው። እንባዎችን ያብሳል። ሞትም ከእንግዲህ ወዲህ አብቅቷል። ሐዘንም ቢሆን ወይም ጩኸት ቢሆን ከቶ የለም ይላል። ታዲያችን ከተማ አትናፍቋትም? እቺን ከተማ ምን አይነት ከተማ ናት? የተወደዳችሁ ክርስቲያኖች ቅዱስ ዮሐንስ ራእይ ብዙውን ገለጸና ለማብቂያ እንዲሆነኝ አንዱን የቅዱስ ዮሐንስ ራእይ ልጥቀሳ። አየ እኔ እንደ ወንድሞቼ እኮ አላስተማርኩም ዞር እያለ ሲያኮርፍ የተወደደ መድኃኒታችን ወደ ሰማይ ወሰደና የሰማዩን ከተማ አስጎበኘው። መጨረሻ ላይ እንዲህ አለ። እቺን ከተማ ካየና ከጎበኘ በኋላ እንዲህ አለ ቅዱስ ዮሐንስ። ምን እንዳለ ታውቃላችሁ? እቺን ከተማ እስካሁን የነገርኳችሁ ሌሎች በሰዓት ምክንያት የዘለልኳቸው ነጥቦችን ካየ በኋላ ቅዱስ ዮሐንስ በራእዩ ምን አለ? አሜን ጌታችን ኢየሱስ ክርስቶስ ሆይ ና አለ። እንዴት ይደንቃል! አንተ ካለ ከተማዋ ምጪ ከሆነች ና ውሰደኝ አለ። ወዳጄ እንደዚህ የማለት ድፍረት ላይኖረን ይችላል። አሁን ደካሞች ነን ሁላችንም። ግን ቢያንስ በመከራ መብዛት ምክንያት ጌታዬ ሆይ በዚህ ዓለም ያለው መከራ በዝቶ አንተን እንዳልክድ እባክህ ቶሎ ናና ውሰደኝ። ንጽሕናዬን በርኩሰት እንዳይደፈቅ ና ሳልወድ በግድ ያስገድደው ሲሆን በውድ ካልሆነ በግድ ሰይጣንን እንዳመልክ እያሰናዱኝ ነውና ና ውሰደኝ። ና ውሰደኝ። ምን ቀረብ? ና ውሰደኝ። እንዴት ያለች ከተማማ ከሆነች ና ውሰደኝ። እንደዚህ ያለ አይመስላችሁ?
እስኪ ጥያቄ ልጠይቃችሁ። አሁን በገነት ያሉ ደጋግ አባቶቻችን ኑ ብትሏቸው የሚመጡ ይመስሏችኋል? ኑ እዚህ ኑሩ ብትሏቸው ይኖራል? ኑ እዚህ ደብረ ከዋክብት አቡነ አረጋዊ አካባቢ ቤት ትመራላችሁ ብትሏቸው ሺላው እንኳን እዚህ ለምን ዘማላ ማንም አይመጣላችሁ። ከቻላችሁ እናንተ ኑ እንጂ ነው የሚሉት። ይሄ የሚናፈቅ ሕይወት፣ ይሄ የሚጠበቅ ዓለም ነው ወገኖቼ። የተወደዳችሁ ክርስቲያኖች በዚህ የምትኖር ከተማ የለችም። ትመጣ ዘንድ ያላትን ግን እንፈልጋለን። ስለዚህ አሁን ተዘጋጅተን ነው። ሊመጣ ያለውም ይመጣል፣ አይዘገይም። ይልቅ ንቁ፣ ትጉ ሆነ የላይኛውን ቤት እየናፈቅን ይሄንን ዓለም ለላይኛው ቤት መዘጋጃችን ማድረግ አለብን። እኛ ለዚህ ዓለም ቱሪስቶች ብቻ ደግሞ አለ ቱሪስት። እዛ መነኩሴው ጋር የሄደ አንድን አባት እንዲህ አለው ይባላል። ገዳሙን ነው ሊጎበኝ ሄደ እና ወደ አንድ መነኩሴ ቤት ውስጥ ሲገባ አንዲት ሰሌን አገኘ። አንዲት መቅኖን ንፍሮ የሚቀበልባት አንዲት ሳህና ያዘ። አንዲት ኩባያ ውሃ መጠጫ ብቻ አየ። ንብረት የለውም፣ ሀብት የለውም። አሞኒዮስና ውሳቢዮስ እንደተናገሩት ለቅዱሳን ያላቸው ጥሪታቸው አንድ ኢየሱስ ክርስቶስ ነው እንዳሉት ሀብትና ንብረት ሲያንጋጋ አልታየም፣ ባዶ ሆኖ አየው። ከዛስ መነኩሴውን ጠየቀው። ይሄ ጎብኚ ቱሪስት ምን አለው? አባቴ አቤት፣ ሀብትና ንብረት የት አለ ብሎ ጠየቀው። ደነገጠ መነኩሴ። እኔ አዎ። ትንሽ ዝም አለና ሰውየውን ጠየቀው። ገልብጦ ጥያቄውን ምን ብሎ ያንተስ ሀብት ያንተስ ንብረት ብሎ ጠየቀው። ሰውየው ምን ብሎ መለሰ? አባቴ እዚህ እኔ እናንተ ገዳም ውስጥ እኔ ቱሪስት ብቻ ነኝ ብሎ መለሰለት። እዚህ ገዳም ውስጥ እኔ ቱሪስት ብቻ ነኝ ብሎ መለሰለት። የተወደዳችሁ ክርስቲያኖች መነኩሴው ምን ብሎ እንደመለሰለት ታውቃላችሁ? እኔም እዚህ ዓለም ላይ ቱሪስት ብቻ ነኝ ያለ። ቱሪስት ሆነን እዚህ ካልወርድ ብለን ድርቅ ያለኛ እኮ ነን ቱሪስት ብቻ። በጣም አጭር ጊዜ ነው ቆይታችን። ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው ይላል። ምዕመናን ማስፈራራትን ማስጨነቅን ፈልጌ አይደለም። ነገ ራሱ ላይኖር ይችላል። ይሄ መጨረሻ ምሽት ቢሆንስ? ይሄ መጨረሻ ስብከት ቢሆንስ? ይሄ መጨረሻው ደብረታችን ቢሆንስ? የአባ ኢሳይያስ የተባለው እንዳደረገው እኮ ነው። አልጋው ጋር ተጠግቶ ሊተኛ ሲል አንቺ አልጋዬ ዛሬ ማረፊያ ሳትሆኚ መቃብሬ ብትሆኚ ሲላል አሉ። ምን አይነት ሆረር የሆነ ስብከት ነው እንደማትሉኝ አምናለሁ። ቢሆንም ግን ይሁን፣ ቢያንስ አስፈራርቻችሁ ተስፋ መንግሥተ ሰማያትን ካሳየኋችሁ አግኝቼ ነው። ግን እንደሱ አይደለም፣ ለጽድቅ ነው። በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን እንፈልጋለን። ይቆየን። አሜን።